እንደሚታወቀው ረመዳንና የአብይ ጾም ገብቷል። ረመዳን በሙስሊሞች ይከበራል ወይም ደግሞ ይጾማል። የአብይ ጾም ደግሞ በክርስቲያኖች የሚጾም ነው እና ሁለት ነገር ልስጣችሁ። በዚህ ላይ ክርስቲያኖች ቅዱስ ጳውሎስን ትመስሉታላችሁ ወይ? ሙስሊሞች ደግሞ ነቢያችሁን ትመስሉታላችሁ ወይ? የትኛው ነው እስቲ ከሁለቱ በትክክል ወደ ፈጣሪ የሚያስጠጋችሁ? የትኛው ሱና ነው የሚማርካችሁ? አድማጮች ሙሐመድ እንደዚህ ይላል፣ ማለትም እንደዚህ ያደርጋል። ጀሚዕ ተርሚዚ 729 ላይ ናዌትር አይሻ እንደተረከችው the messenger of Allah would kiss and fondle while with fasting ሙሐመድ እየጾመ በነበረበት ሰዓት ሴቶችን ይስማል፣ በእጆቹም ይነካካል። ያው እንትን ይላል ማለት ነው፣ ያሻሻል። ምን እያደረገ? እየጾመ። ሐዋርያው ቅዱስ ጳውሎስ ደግሞ ስለ ጾም ከሴቶች ጋር እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 5 ላይ ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ፣ ራሳችሁን ስላለመግዛት ሰይጣን እንዳይፈትናችሁ ደግሞ አብራችሁ ሁኑ ይላል። ለጸሎት ተስማምታችሁ ለጊዜው ካልሆነ በቀር የተወሰነ ጊዜ አለ። በዛ ወራት ውስጥ ተስማምታችሁ ለየብቻ ሁኑ፣ ሰይጣን እንዳይፈትናችሁ ደግሞ በዛው ተለያይታችሁ እንዳቀሩ አብራችሁ ሁኑ ይላል ቅዱስ ጳውሎስ። የማንኛውን ሱና ትከተላላችሁ? ቅዱስ ጳውሎስ በጸሎት ሰዓት፣ በጾም ሰዓት ተነጋግራችሁ አልጋ ለዩ ይላል። ሙሐመድ ደግሞ በጾም ሰዓት ላይ እየጾመ ቀኑንም ማታ እንትን ይላል። ቀን እንኳን ኪስ ያደርጋል። እንደገና ደግሞ በእጆቹም እንትን ነካካኝ እንደባብሰኝ የምትለው ዘፈን ትዝ ያስብላችኋል ማለት ነው። ኤኒዌይስ አይሻ እዚህ ላይ ስትናገር ሙሐመድ በጣም ስሜቱን ይቆጣጠራል ምናምን ነገር አለች። እንግዲህ እሷን እንደ በገና እያስጨዋት እንደ ክራር እየደረደራት በእጆቹ ማለት ነው፣ እንደ ኪቦርድ እየነካካል። እሱ ግን ስሜቱን ይቆጣጠራል። ምን ማለት ነው? እያሰቃያት እኮ ነው። በጾም ወጥ መከራዋን እያበላት ነው። ማታ እስከሚደርስ ቀን እያሰቃየ ጤናማ አይደለም ይሄ ወገን። ይህን እንዴት ትከተላላችሁ? ሱና ነው ብላችሁ ትከተሉታላችሁ? ይህንን ትከተላላችሁ ወገኖች? ይህ ሱና ነው? ቅዱስ ጳውሎስ ግን ምን አለ? ተነጋግራችሁ በጾም ሰዓት ላይ ለዩ፣ እንደዚህ አይነት ነገር ራቁ፣ ሰይጣን እንዳይፈትናችሁ ግን ምን አድርጉ አለ? እስከ መጨረሻ አታድርጉት። እንደ ሙሐመድ አይሻ ስሜቷን ትቆጣጠራለች? ትቆጣጠር ነበር። ባትቆጣጠር ገመናዋን አትጋለጥም ነበር። ስሜቱን እሱ ከሷ በላይ ስለሚቆጣጠር ምን ያደርጋል? ያሻሻታል፣ ከንፈሯን ይስማል። ኢማጂን አድርጉ እስኪ የ56 ዓመት ሽማግሌ ምላሷን እንደ ጀላቴ እየመጠመጠ ነው፣ በእጆቹ እያሻሻት ነው። ይህን ሱና ትከተላለህ? ምላሷ ሴና መጥፎ ነች፣ ሴና ገላሃለች፣ ሴት የላከው ሞት አይፈራም አሉ። ምን ሊመልስ ነው የመጣው? ማስረጃውን ክፈት። አዳምጠኝ። ችግር የለም ይለኛል። ያንተን ተረት እንስማ። እንደ ካደ ሳይ ሙስሊም 1404 ላይ መንገድ ላይ ራሱ ሴት አይቶ አላስችል ብሎት ዘይነብ ልብስ እየሰፋች ቆዳ እየፋቀች በነበረችበት ሰዓት ላይ ሮጦ መጥቶ እንትን ያለባት ነው። ስሜቱ የሚቆጣጠር ሰው አይነት አይደለም ሙሐመድ። አምና ይሰቀል ነበረ ረመዳን። ዘንድሮ ደግሞ ተወን በቃ ኢየሱስ ጌታ ነው እንበል። ተወን በቃ ኢየሱስ ጌታ ነው እንላለን። በቃ እንደዛ እንድናምን የፈለግከው በቃ ኢየሱስ ጌታ ነው እንበል። ረመዳንን እንጽምበት አልቻልንም። በቃ ስለዚህ ኢየሱስ ጌታ ነው እንላለን። እንግዲህ ትዳር እያፈረሰ ነው የሚል ክስ ተከሷል ወንድማችን። ትዳሬ ላይ በጣም መጥፎ ሁኔታ ደርሷል በዚህ ሰዓት። ምክንያቱም ሚስቴ ሰለምቴ ናት። ከዚህ እየመጣች የወሰደች ጥያቄዎች እንዲህ ከአቅም በላይ ጥያቄዎች እየጠየቀችኝ፣ እኔ ደግሞ ኡስታዞችን አነጋግሬያቸው ሂዱበት ስላችሁ ምንም ሊሰሙኝ አልቻሉም እና ትዳሬን በትነዋል። ደስ ይበል ለማለት ነው። ስሜቱ የሚቆጣጠረው ማን ነው? እሷ እኮ ያለች ምስ እኮ ነው የሚቆጣጠረው። ሀዲሱን አላነበብኩም እንደ ደግሞ ስሜቱን ይቆጣጠራል እሱ።
ከማንም በላይ ኦኬ which means እኔ አልቆጣጠርም ነው እንደሱ እኔ አልቆጣጠርም ነው አለች አሌስ እንደዛ ካለ አሳየኝ። አልቆጣጠርም ያለችውን አሳየኝ። ኦኬ እንደ መሐመድ አይሻ ስሜቷን ትቆጣጠራለች? ትቆጣጠር ነበር። ባትቆጣጠር ገመናዋን አትጋለጥም ነበር። አሳየኝ። ስላልተቆጣጠረች እኮ ነው ማሳየት የፈለገችው ይህንን አዲስ የጠቀሰችው። አሳየኝ። መቆጣጠር አልቻለችም የሚለውን አሳየኝ። ይሄንን ማስረጃ እንዳመጣ እሱን ማስረጃ አምጣልኝ። ጎበዝ። ምንድን ነው ያለችው እሷ? መሐመድ ከኔ እኩል ወይንም ደግሞ ከሌላው እኩል ስሜቱን ይቆጣጠራል ነው ያለችው። ከሁሉም በላይ እሱ ነው ስሜቱን የሚቆጣጠር ያለችው። ከማንም በላይ ስሜቱን መቆጣጠር አቅም አለው። አንተ ደግሞ እሷ መቆጣጠር እንደማትችል አሳየኝ። ስለዚህ ያ ማለት ምን ማለት ነው? እሷ እንደሱ ስሜቱን መቆጣጠር አትችልም ማለት ነው። እንደሱ ስሜቱን ማትቆጣጠር ከሆነ እሱ ከማንም በላይ ተሆነ እሱ ስሜቱን የሚቆጣጠረው፣ እሷ ደግሞ ከማንም በታች ነች እንጂ ከማንም በላይ አትሆንም ማለት ነው። ከማንም በላይ የምትሆንበት ምክንያት አይኖርም። ስለዚህ ስሜቱን እሱ ከእሷ በላይ ስለሚቆጣጠር ምን ያደርጋል? ያሻሻታል፣ ከንፈሯን ይስማታል፣ ምላሷን ኢማጂን አድርጉ እስኪ። የ56 ዓመት ሽማግሌ በ6 ዓመቷን ያገባት እንግዲህ ይህንን ሲያደርግ ረመዳን የተጾመው በሁለተኛው እንትን ላይ ነው። መዲና ከገባ በኋላ ቆይ አንዴ አዳምጥ which means ወደ 60 ዓመት ምናምን እንግዲህ ቀርቦታል። አዳምጥ አዳምጥ። ይሄ ሰውዬ ይኸው ተከፍቶልሃል። ምላሷን እንደ ጀላቲ እየመጠመጠ ነው፣ በእጆቹ እያሻሻት ነው። ይሄ ተከፍቶልሃል። ከዛስ ይህን ሱና ትከተላለህ? ይህን ሱና ትከተላለህ? ድብና አድርጌ እከተላለሁ። ነገር ግን ምላሷን ትጠባለህ። ሚስቴ ናት እኮ እንደፈለግኩ ማድረግ መብት አለኝ። ነገር ግን ረመዳን ወቅት ላይ ወይ ደግሞ ጾም ጊዜ ላይ ስሜቴን መቆጣጠር ማልችል ከሆነ ወደ ወሲብ የሚያመራኝ ስሜት ላይ ሆኜ ይሄን ተግባር ማድረግ አይቻልም። ራሴን ስሜቴን መቆጣጠር የምችል ከሆነ እኔና እሷ ካልቻን ለምን ወደዚህ ነገር እናመራለን? ሲጀመር መልካም እሺ። አይሻ ስለምችል ነው እንደዚህ የሚያደርጋት የሚል ማስረጃ እንጣልኝ። ሌላ ማመጣባቸዋለሁ። መጀመሪያ አልቻለችም የሚለውን አንተ አምጣልኝ። ከነ ስለሷ መቻል የሚያወራም የለም እንጂ ቻለች የሚል ከነም የለም። ስላልቻለችም አዳምጥ። የእሱን የተናገረችው አዳምጥ። የእሱን እንደማመጥና እናውራ። ስሜታችንን ተቆጣጠርን አይደለም ያለችው፣ እሱ ስሜቱን ይቆጣጠራል ነው ያለችው። ኢማጂን ከማንም በላይ ስሜቱን ይቆጣጠራል ነው ያለችው። ከሁላችን በላይ ነው ያለችው። አዳምጥ እኮ። ስለዚህ ሙሐመድ ወሲብ ያደረጋቸው ይታወቃሉ። አይሻ ሌላ ሰው ወሲብ አድርጓታል እንዴ? አሊፍ ወሲብ አድርጓታል። ከማንም በላይ እሱ ይቆጣጠራል ስትል ከማን እያነጻጸረችው ነው ሙሐመድን? ሌላ አጀንዳ ጋር አትሂድ። እዚህ ጋር ከማንም ጋር ሆኖ አዳምጥ። ወይን ከራሷ ነው እያነጻጸረችው ያለችው። ቆይ አዳምጥ። ወይን ከራሷ ጋር ነው እያነጻጸረችው ያለችው። ቆይ አንዴ። ወይን ከራሷ ጋር እያነጻጸረችው ነው፣ ወይንም ደግሞ አይሻን ሌሎች አካላት አይሽተዋት፣ ከንፈሯን ስመዋት፣ ምላሷን ጠብተዋት፣ ሉክ አልችል ብለው ወሲብ አድርገዋታል። ካልሆነ ግን ከማንም በላይ እሱ ስሜቱን ይቆጣጠራል ካለች በምን አወቀች ሌሎቹ ስሜታቸው እንደማይቆጣጠሩ? እንደዛ ሲያደርጉ ምላስ ሲጠቡ፣ አፍ ሲስሙ፣ በእጅ ሲያሻሹ በምን አወቀች? የአላህ መልእክተኛ እኮ ናቸው። የአላህ መልእክተኛ ናቸው። እኔ እኮ ስለ አይሻ ነው እያወራሁት ያለሁት እንጂ በምን አወቀች ነው? የአላህ መልእክተኛ ናቸው። እኔ ስለ አይሻ ነው አላህ መልእክተኛ ይለኛል። አዳምጥ። ብቻውን ወሲብ የሚያደርግ እኮ ነው ያለ መልእክተኛ ነች ምናምን ይለኛል። እኔ ብቻውን ወሲብ አላደርግም። ለምሳሌ እሱ አልጋ ላይ ብቻውን ተሚስት ሳይገናኝ የሚገናኝ ነው። ሳይገናኝ የተገናኘ መስሎ የሚገናኝ ነው። ምንድነው ልመልስ የገባው? ቆይ አሊፍ ምን ልመልስ ነው የገባው? ተጠርተን የመጣው ሴና መጥፎ ነች፣ ሴና ገላሃለች፣ ሴት የላከው ሞት አይፈራም አሉ። ምን ሊመልስ ነው የመጣው? ቆይ አንተ ምን ልመልስ ነው የመጣው? ያለ ማስረጃ አታውራ። እኔ እዚህ ጋር የሚፈልገው እያንዳንዱን ነገር የምታወራኝ አንብብ።
ልንገርህ፣ ይሄን ያለ መረጃ ይላል። ስለሱ ልንገርህ። አሁን ጠይቀኸኛል። አይሻ ከማን ጋር ነው ያነጻጸረችው ያልከኝ? አንብበው። አይሻ ከማን ጋር ነው ያነጻጸረችው ብለህ ይላል። ጥያቄ የጠየቀውን ጥያቄ ሳይመለስልህ ወደ ሌላ እንዲሄድ ታስገድደኝ። መጀመሪያ የጠየቀው ይመለስልህ። ቀጥል። ይሄንን ነገር ስትናገር ሐዲሱን ለማን ነው ወይም ደግሞ ሪፖርት ያደረገችው ለነማን ነው? ኦኬ፣ ከነሱ ጋር እያነጻጸረች ነው። ሌላ ችግር ውስጥ ትገባለህ። ለማን ሪፖርት ያደረገችው? ልርዳ። ሌላ ችግር ውስጥ ትገባለህ። ይቅርብህ። ሌላ ችግር ውስጥ ትገባለህ። ይቅርብህ። ለታቢያኖቹ ሪፖርት አደረገች። ቀጥል። ለማን ነው ለሌሎቹ ሪፖርት አደረገች አይደል? እዚህ ጋር እያስተማረች ነው አይደለ? ከማናችሁም በላይ ይበቃል። ቆይ እስኪ ሌላ ሰው ይናገር። አሊፍ ሌላ ወጥመድ ውስጥ እየገባ እንደሆነ አልታወቀም። ቀጥል። የቱ ወጥመድ ምስጥ ነው የምታስገባኝ? የትኛው ወጥመድ እንዴ? ቀጥል። እሺ ቀጥል። ሆይ እንዴት ነህ? ሰላም ነው። እንዴት ነህ? ሰላም ነህ? እንዴት ነህ? አለሁ። እኔ ለመመለስ ልሞክር ያነሳውን ጥያቄ። ኦኬ፣ ፎንድሊንግ ይቻላል ብለህ ታምናለህ? ይቻላል። አዎ። ኦኬ፣ እሺ። በምን መስፈርት? እሺ፣ ያው በመጀመሪያ ሳታቋርጠኝ እንድመልስ አድርገኝ። ያው ጥያቄ ስለተጠየቀኝ ልመልስ። አንተም ጥያቄ ካለ ሳላቋርጥህ ላድምጥህ። ያነሳውን ጥያቄ ግን አንድ ባንድ ልመልስልህ። ቀጥል። ያነሳው ጥያቄ ሱነን አቢ ዳውድ ላይ የሚባል የዘገቡት ሐዲስ ነው። ሐዲሱ ላይ ምንድነው የሚለው? አንተ ያቀረብከው ሐዲስ ፕሮፌት መሐመድ ፒስ ቢ አፖን ሂም ዩዝድ ቱ ኪስ አይሻ ኤንድ ሰክ ሄር ታንግ ዋይል ሂ ዋዝ ፋስቲንግ የሚል ሐዲስ ነው ያነሳው። እዚህ ሐዲስ ላይ ሰክ ሄር ታንግ የሚለው ወይም ደግሞ ምላሷን ይጠባት ነበር የሚለውን ሐዲስ ሙስናድ አህመድ ላይ ነው የከፈትኩት። ወንድሜ አይተኸዋል? ሙስናድ አህመድ ላይ ነው የከፈትኩት። አዎ፣ ሙስነድ አህመድም ላይ አቡ ዳውድም ላይ ተዘግቧል ያ ሐዲስ። ሁለቱም ሐዲስ ላይ ሁለቱም ቦታ ላይ ይሄኛው ፓርት ጭማሬ ነው። በእስልምና እፎይ ታውቃለህ ብዬ አስባለሁ። ዶኢፍ ሐዲስን ከዚህ በፊትም ስጠቀስ ስለሰማሁ ዶኢፍ የሚባል ሐዲስ አለ። ክፈት። ማስረጃ ጭማሪ ለመሆኑ ማስረጃ። ዳኢፍ ነው ብሏል። ዳኢፍ ነው ብሏል። ያ ሁለተኛ ደግሞ ከዚህ በፊት ዳኢፍ ስትጠቀም አይቻለሁ ብሏል። እሱንም ያመጣል ቪዲዮውን። ያ እኛ ቤት አውርቶ ማምለጥ አይቻልም፣ መዋሸት አይቻልም። ከአንዳንድ ነው የምትያዘው። ክፈት። ኢሚዲየትሊ ከላይ አድርጌሃለሁ፣ ከፍ አድርጌሃለሁ። ማይክን ክፈት፣ ካሜራን ክፈት። ባይዞ ይህንን ቶፒክ አልፌላችሁ ነበር እኮ አቅልላላቸው ክርስቲያን ይቅር የልኛው ብዬ ትቻችሁ ነበር። አሊፍ መጥቶ ነው እንደ ጀግና መልሰው ያ ቶፒክ ላይ አለ። ሌላ ችግር አለበት ይህ አዲስ፣ ሌላ ችግር አለ። ያልጠቀስናቸው አዲሶች ችግር ነቢያችሁን የሚመታ ጥቅስ አለ ሌላ። ለዛ ነው እንለፋችሁ ያልኩት ነበረው። እኔ ጠቅስለታለሁ። እሱ ምናልባት ካልተመቸው ማይሄር ዳይፍ መሆኑን ካልተመቸው እሱ ኡሙ መሐመድ አልቻልክም? እሱን ከፍ ላድርገው ማሄርን። ከፍ በል አውጣውሽ። እኔ ልናገር አንዴ ማሄር፣ አንዴ ጠብቀኝ። እኔ ራሴ ጀምሬያለሁ አይደል? እኔ ልጨርስና እገባለሁ። ማርካለ ረጅም ሰዓት አብሽር። ምንም ረጅም ሰዓት አልወሰድኩም። እዚህኛው ሐዲስ ላይ ይሄኛው ሐዲስ ዳይፍ የተባለበት ሙስናድ አህመድ እና አሁን ቀጥል። ኡሙ መሐመድ ቀጥል። ኧረ ፕሊስ ታይም እየወሰድክብን ነው በእናትህ።
ኦኬ ማሄር ሙስናድ አህመድን ክፈት። እሺ አሁን ማሄር ክፈት። ወንድማችን እያለ ልቀጥል። ምናልባት እሱ የተመቸው አልመሰለኝም። ማስረጃውን ክፈት። አዳምጠኝ፣ ችግር የለም። ማስረጃ ክፈት። ችግር አለ። ማስረጃ ችግር የለም። ዱረርሰን እያለ ቴንኪው በቃ ችግር የለም ይለኛል። ያንተም ተረት እንስማ። እንደ ካዳ መረጃ ሳይኖር ችግር የለውም ብሎ ነገር የለም። ተረት ልንሰማ አይደለም የተቀመጥነው። ኤኒዌይስ ፕሊዝ ሚውት አድርግ። ማስረጃ ከሌለ እውነታን አይደል ማሳወቅ የፈለከው? ለሁሉም እውነታን አሳውቅ። እየነገረህ ነው፣ መረጃ እየተነገረህ ነው። እፎይ ለምን ይሄን ሁሉ ህዝብ እንዲዋሽ? ጀግና ከሆንክ እኔ ጋር ፊት ለፊት ተወያይ። ጀግና ከሆንክ ማለት ነው። ና ሰውዬ ሚውት አታድርግ። ፊት ለፊት እኔ ጋር ተወያይ። አንዴ ሳቅ እስኪ። ማልቀስ ይሻል ይሆን? መረጃ እንታስለው። አይ መረጃ እንቶ መረጃ ያስፈልግም። ضعيف ሐዲስ እያመጣህ ነው እንዴ? ضعيف ሐዲስ እያመጣህ ነው ነብያችን። ፕሊስ ዳይፍ አይደለም ሳውንድ አርኖንት ማን ብሎታል? አረ ጀግና ሁን፣ ዛሬ እንኳን ጀግና ሁን። ፊት ለፊት ተወያይ። እኔ ከቅድም ጀምሮ እየጠየቅኩ ነበር። አስጠጋለት። ክርስቲያን ምን ይላል? አንብበው እስኪ፣ አረብኛውን አንብበው እስኪ። አስጠጋው ትንሽ። ምን ይላል? ሙሉን አስገባው። ሙሉን አስገባው። ሐዲስ ማነው? አርናውጥ ሙሉን አስገባው። ማነው አርናውጥ? ዋይ ዳኢፍ ነው ይላል። አንብበው። ይኸውልህ አርናውጥ የሚባል ሼክ አናውቅም እኛ። እኔ እዚህ ላመጣልህ እኮ ነው። ታዋቂ የሆኑ ሼኮች ሐዲሱ ላይ ችግር አለበት። ምን አይነት ችግር አለበት ካልከኝ ላመጣልህ እችላለሁ እኮ። ከፍ አደረግኩ እኮ። ያው አምጣው። ማይክን እንትን በለውና ካሜራን ክፈት። ምክንያቱም በእስልምና ውስጥ ምን አለ መሰላችሁ፣ የተለያዩ የሐዲስ ሊቃናት ይነሳሉ። አንደኛው ዳይፍ ሲል አንደኛው ሳሂህ ሄደዋል። የታወቀ ነው። ሎክ አንደኛው ለምሳሌ አልባኒ ዳይፍ ያለውን ዳሩ ሰላም ሳሂህ ይለዋል። ዳሩ ሰላም ሳሂህ ያለውን አልባኒ ዳኢፍ ይለዋል። አርኖት ዳኢፍ ያለውን ደግሞ አልባኒ ሳሂህ ይለዋል። ይሄ በእስልምና ውስጥ የታወቀ ነው። ይሄ የታወቀ ነው። ይህንኛውን አዲስ ግን አምጣ ውስጥ ለማንኛውም ዳኢፍ ተባለ። አንተ የምትለውን አውቀዋለሁ። ቢንጎ። አዳምጥ። ሚዩት አታድርገኝ። አዳምጥ ሳይሆን ክፈት። ይኸው ከፍቼልህ እኮ ነው ያለሁት። አንዴ ካሜራ ከፍቶ እንደ ክርስቲያን ነው እናንተ ጋር አልመጣም። ኦኬ ሴቭ አላረኩትም እንዴ? እኔ ያረኩት መስሎኝ ይቅርታ። እና ምን ይላል? እነ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ነምበሩን ንገረን። ቆይ ሐዲስ ነምበሩን طيب እሺ፣ ሐዲስ ነምበሩን ልንገርህ። አንደኛው ሙጀለድ አንደኛው ጥራዝ ላይ 484 ሙስነድ ሐዲስ ነምበር ሸርህ አልዑምዳ አቡ ዳውድ ላይ ሸርህ አልዑምደት አልአሕካም ላይ ታገኘዋለህ። ሙስናድ አህመድ ከፍተንልህ። እኛ አቡ ዳውድ አላልንህም። ሐዲሱ የት እንዳለ በቅድሚያ የአቡ ዳውድን አልጠየቅንም። ይኸውልህ ሙስናድ አቡ ዳውድን አልጠየቅንም። ሙስነድ አህመድ ላይ የተጠቀሰው ሐዲሱ ነው። አዳምጥ። አልጠየቅንም። አዲሱን ክፈት፣ ራሱን አዲሱን ክፈት። ኦኬ እንደዛ ከሆነ ታገስሽ፣ ሐዲሱን ከፍትልሃለሁ። ችግር የለም አብሽር። ኦኬ ሐዲሱን እሷ የሚከፍት በደንብ ከሙስሊም ላይ ጭምር ነቢያቸው ሲስምና ሲያሻሽር እንደነበረ ክርስቲያን ቀጥል አሳያቸው። ያ በነገራችን ላይ ይህን ሐዲስ በደንብ ያዙላችሁ። ሙስናድ አህመድ 24916 ላይ ነው። አርኖት ሳሂ ብሎታል፣ ሳውንድ ብሎታል። ኦኬ በየጊዜው እየተነሱ ዳይፍ ሳሂህ ያው ይታወቃል በእስልምና ውስጥ። እኔን አግኝቼዋለሁ። እኔ ልንገርህ፣ እኔ ላሳይህ። ኤኒዌይስ አገኘው ማይር ካላገኘው እኔ አግኝቼዋለሁ። እኔም አግኝቼዋለሁ። ችግር የለም። ቁጥሩን 25966 ላይ አቡ ዳውድ ላይ ታገኘው። አይደለም ተሳስተሃል። በነገራችን ላይ ይዛችኋት የምትመጣዋን እያንዳንዷን ነገር እያየህ ነዋ።
እኛ የጠቀስነው አዲስ አይደለም። ለምን ትስቃለህ? እኛ ያልጠቀስነውን አዲስ ለምን ትጠቅሳለህ? ሀታ ቅድም የጠቀሰው ማለት ነው አርናውጥ የሚባለው እኛ ያልጠቀስነውን አትጥቀስ። እኛ ያልጠቀስነውን አዲስ አትጥቀስ። እኛ የጠቀስነውን ጥቀስ። ሌላ ሀዲስ አምጥተህ ዳይፍ ነው ትላለህ እንዴ? አረበኛ ስለማትችል ነው እንጂ ራሱ ሀዲስ ነው። አዳምጥ። አይደለም ሀዲስ ነምበሩን ተናገር። ሀዲስ ነምበሩ የት አለ? ቆይ ሀዲስ ነምበሩን የት አለ? ይኸው አይታየም። 25966 አቡ ዳውድ በደንብ አስጠጋ እናሳያቸው ሀዲሱን። ቆይ ሐዲስ ካነ ነብዩ ሰለላሁ ዐለይሂ ወሰለም ይቀብሉሃ ወሆ ሳኢም ወየሙሱ ሊሳና። ሀዲሱን ደግሞ እኛ እናሳያችሁ። አንተ 25000 ነው፣ እኛ 24000 ነው የጠቀስነው። አይገናኝም። ቴንክ ዩ እናመሰግናለን። 24861 ላይ የተጠቀሰው ራሱ ነው እናንተ የጠቀሳችሁት። እሱም አለ አይደለም። ብዙ ሀዲስ አለ። ማይገናኝ ሰንሰለት በተለያየ ቼን ይመጣል። ሌላኛው ቼን ዳይፍ የተባለ እንዳለ አውቃለሁ። እኔ ሳሂሁን ነው የጠቀስኩት። አንተ የጠቀስከው ሌላኛው ላይ ከተጠቀሰው የተለየ ነው። እሱን አሳየን እስኪ። አንተ የጠቀስከው ላይ የተለየ ከሌሎች ላይ ከተጠቀሰው የተለየ ነው። አዳም እኔ የጠቀስኩትን ሐዲስ ክፈትና ዳይፍ አሳየኝ እኮ። አንተ የከፈትከውን ሐዲስ ሌላው ላይ ከተጠቀሰው ሐዲስ ላይ የተለየ ንግግር አለበት። አሁን እኮ አንድ በሐዲስ ሌላው ስለ ንግግር አይደለም። ዳኢፍ ሰሂህ የሚሆነው በንግግሩ ሳይሆን በአስተላላፊዎቹ ዳኢፍ እና ሰሂህ ይሆናል። አንድ ሐዲስ ደግሞ በተለያየ ቼን ኦፍ ናሬሽን ይመጣል። በተለያየ ቼን ኦፍ ናሬሽን ተመሳሳይ ንግግር። አንተ የጠቀስከውን ሐዲስ ናሬተሮቹን አሳየን። ሁሉንም አዳምጥ። ቼን ኦፍ ናሬሽናቸው በተለያየ መልኩ ይመጣል። ስለዚህ እኛ ምን አሳይተናል? ሐዲሱ ሰሂህ የሆነ አሳይተናል። አቡ ዳውድ ላይ ዳኢፍ የሆነ ሐዲስ እንዳለ በሌላ ናሬሽን የመጣ እናውቃለን። እሱ የኛ ፖይንት አይደለም፣ ዳኢፉን እኛ ስላልጠቀስን ማለት ነው። እሺ ናሬተሮቹን አሳየን። ያንተ ግዴታ እኮ አይደለም። ሐዲሱን አምጣ ቅድመህ እኔ የጠቀስኩትን፣ ከዛ በኋላ ቻሌንጅ ታደርገኛለህ። ይሄው እኮ አመጣሁልህ። ፕሊዝ ኤኔስ ወደ ቶፒኩ መልሰው ክርስቲያን እንዴ አንተ የጠቀስከውን ሐዲስ ለምን አታሳይም? ናሬተሮቹ ላይ እኔ እኮ እየነገርኩህ ነው። አንተ የጠቀስካቸው ናሬተሮች ላይ አፋን መሐመድ ዲናር ሳድ ቢናዋስ ምናምን እያለ ይቀጥላል። አንሳሪ አይሻ ጋር ይገባል። አሳያቸው። አሳየና እንዴ እነሱ። እሺ አረበኛውን አምጣው። ያውጣው፣ ችግር የለም የራሱን ያውጣው። ያ ቋንቋ ላይ ትደበቃለህ። የተለያየ ነገር ብትሞክሩ፣ በነገራችን ላይ እኛ አይተን ከመጣ ነው የተለየ ነገር ስለማታመጡ ብዙ ችግር የለም። አንተ አረበኛውን አሁን አንድ ነገር ቆይ አንዴ ማሂርም ኡሙ መሐመድ አንድ ጊዜ ልንገራችሁ፣ በቃ የሚያስማማንን ነገር ማለት ነው። አለበለዚያ ወይ ማይክን ሁለትም ሚውት ታደርጋለህ፣ አለበለዚያ መታች ራሳችሁን ታገኙታላችሁ። ሙስናድ አህመድ 24916ን ክፈቱና ሐዲሱ ዳኢፍ ነው ሳሂህ ነው የሚለውን ብቻ አሳዩ። አንዴ ዳኢፍ ነው ብላችኋል አይደለ? ና አምጣ ከፍ አድርጋችሁ ሁለቱንም ጎን ለጎን አድርጋቸው። ከዛ በኋላ እንጨርሳለን። በቃ ይሄን ሐዲስ ነምበር 24916ን ዳኢፍ አድርጉ። ከዛ በኋላ በቃ እንጨርሳለን። ችግሩ ከኛ ጋር ሳይሆን ጣበ ከዛ ወዲያ ማን ይሆናል? ቆይ 24000 ጣበ ከኛ ጋር ሳይሆን የሚሆነው ከማን ጋር ነው የሚሆነው? ከራስ ሼኮች ጋር ይሆናል ማለት ነው። 24861 ላይ ነው የተጠቀሰው። ሲጀመር ሙስነድ አህመድ ላይ 24861 ላይ ነው የተጠቀሰው። አሁንም እፎይ አሁን የተናገርከው አለ። ናሬተሮችን እየጠቀስክ ነበር። ሐዲሱን ክፈት፣ አታልቅስ። እኛ የጠቀስነውን ክፈት። ይኸው ሲጀመር እፎይ ኪታቦች ይለያያሉ። አንዳንድ ኪታቦች ጥራዛቸው ብዙ ሊሆን ይችላል፣ ቁጥር ሊለያይ። ነገርኩህ እኮ እኔ ምን ብያለሁ መሰለህ? አዳምጥ። ኪታቦች ብቻ ሳይሆን የሚለያዩት አንደኛው ሳሂህ ያለውን ሌላኛው ዳኢፍ ሊል ይችላል። ስቲል ማተር አደርግም። ይሄ ጠቡ ከኛ ጋር ሳይሆን ከማን ጋር ይሆናል ማለት ነው? ከሐዲስ ሊቃኖች ጋር ይሆናል። ብዙ ሐዲሶች ስላሉ አንደኛው ሳሂህ ያለውን ኢብን ቡሃሪ ሳሂህ ብሎ የሰበሰበውን አልባኒ ትናንትና መጥቶ ዳኢፍ ብሎበታል እኮ። ቡሃሪ ላይ ዳኢፍ እንዳለ እናውቃለን አሁን ስለምትሉ ማለት ነው። አምጣሽ ቡሃሪ ግን ምን ብሏል? አምጣሽ ምን ቡሃሪ ላይ ያለውን አምጣ። እፎይ አንዴ አንተ አሁን ራስህ የተናገርከው አይደል? አንዴ እዚሁ ላይ ናሬተሮች ብለህ የጠቀስካቸው ላይ አንዴ እፎይ ችግር የለም። ቡኻሪ ላይ አልባኒ ضعيف ያለውን ሐዲስ አንተ ሙዓለቅ ሆኖ መውሱል ያደረገው አለ። አንዳንድ ሐዲሶች ወደ ነቢያችን ሰለላሁ ዐለይሂ ወሰለም ሳይጠጉ እሱ የቀጠላቸው አሉ እንጂ
ሐዲሱ ضعيف ነው ብሎ የተናገረበት ኢማሙል አልባኒ ካለ አምጣ። አልደረሰም ማለት እኮ ሞስ ዳይፍ አደረገው። በቃ ምንድን ነው እያልከን ያለው? አልደረሰም ማለት እኮ ኢቨን አልደረሰም ማለት እኮ እንደው ሙርሳል አደረግከው እኮ አንተ ይባስ ማለት ነው። ኤኒዌይስ አዳምጥ፣ ሙርሳል አደረግከው። ለምሳሌ ቡሃሪ ከሰበሰባቸው ውስጥ ሙሐመድ እንደ እብድ ራሱን ሊያጠፋ ተራራ ላይ ይሄዳል የሚለውን አሁን ስላሳፈራችሁ እኮ ዳኢፍ ነው አንቀበለውም ብላችኋል። ለምን ሚዩት ታደርጋለህ? ሚዩት እያረክ እንደሚወያይ ሰው አትቅረብ እንጂ እንዴ። ኦኬ ቡሃሪ ለምሳሌ 6982ን ክፈተው ክርስቲያን ቡሃሪ ላይ አታምልጥ። ኢማሙል አልባኒ የቡኻሪን ሐዲስ ضعيف ያለበትን አንጣ። ሌላ ቦታ አትሂድ። አሁን ተናግረሃል። ضعيف ብሏል ብለሃል። አምጣ። ኦኬ ቡሃሪ ለምሳሌ ሙሐመድ ራሱን ሊያጠፋ ተራራ ላይ ይወጣል ብሏል። ሌላ ወሬ ሌላ ታሪክ አትፍጠር። የተጠየቀውን መልስ። ትቀበላለህ ወይ? የተጠየቀውን መልስ። ትቀበላለህ ወይ? ራሱን ሊያጠፋ አልባኒ ኢማሙል አልባኒ የቡኻሪን ሐዲስ ضعيف ነው ብለዋል ብለሃል አይደል? አትጨቃይ። ሙሐመድ ራሱን ሊያጠፋ ተራራ ላይ ይወጣል ብሏል። መገለጽ ሲቀርበት ሙሐመድ ጀስ እብድ ነው ተራራ ላይ የሚወጣው፣ እንደ እብድ ራሱን ሊያጠፋ ይወጣል የሚለውን አሁን ሼም ስለያዛችሁ ሳሂህ የሆነውን ከስንት ዓመት በኋላ መታችሁ ዳኢፍ አንቀበለውም ብላችኋል። ትቀበላለህ? ይሄን አዲስ ሙሐመድ ራሱን ሊያጠፋ ተራራ ላይ አታምልጥ። እኔ ጋር መተይትም አታምልጥም። ይኸውልህ ቡኻሪ ላይ አታምልጥም ይላል ኮባራስ ኢዴት። ኤኒዌይስ በአዲስ ውስጥ እዩ፣ አንድ ነገር ማስተዋል አለባችሁ። አንደኛው ሳሂህ ያለውን ሌላኛው ዳኢፍ ሊለው ይችላል። ማተር አያደርግም። ይሄ ራሱ ዳኢፍ አዲስ በራሱ የሚጣል ማለት አይደለም። ፓስድ ነው ያለፈ ማለት ነው። ነገር ግን ደካማ ማለት ነው። ፎርጀሪ አይደለም ኢቨን ዳኢፍ አዲስ። ስለዚህ ስኮላሮቻቸው ይለያያሉ። አንደኛው ሳሂህ ያለውን ሌላኛው ዳኢፍ ሊለው ይችላል። ለምሳሌ ቡሃሪን ሳሂህ ኦተንቲክ ሞስት ተብሎ ተቁርአን ቀጥሎ ይሄ ነው ያለው። አሁን ይህንን አዲስ ስላሳፈራቸው ግን አንቀበልም እያሉ ነው። ቡሃሪ ዳኢፍ ብሎታል አላለው። ሞስት ኦተንቲክ ያለውን ከጊዜ በኋላ የመጡት ዳኢፍ ይላሉ። የታወቀ ነው። ለምሳሌ ዳሩሰላም ዳኢፍ ያለውን ቡሃሪ ሳሂህ ያለው አለ። ስለዚህ ጠቡ ከኛ ሳይሆን ከማን ነው የሚሆነው? ከሀዲስ ሊቃኖች ጋር ይሆናል ማለት ነው። ወደ ቶፒኩ መልሰው ክርስቲያን። ኦኬ እሺ፣ ቶፒካችን ላይ ወደ መጀመሪያው እንመለስና እዛ ላይ ስቲክ ብናረግ ይሻላል። ምክንያቱም የትኛውንም እሱ ያመጣው ሀዲስ ላይ ቼክ አድርጌው ነበርና ምንድን ነው የሚለው? ከሳሂህ ሙስሊም ሌሎችም ጋር የሚጋጭ ነው። ምንድን ነው የሚለው? ትክክለኛ ጾም ምራቅም መዋጥም ምናምንም አይፈቀድም፣ መሳም ምናምንም ይከለክላል። ይሄ ደግሞ ቅድም ሳሂህ በሆነ ሀዲሶች ላይ መሳሳም እንደተፈቀደ አሳይተዋል። ስለዚህ ፋብሪኬትድ የሆነ ሀሳብ ነው ይዞ የመጣው። ጭራሽ ሳሂህ ሙስሊም ምንም የካደ ነው። ቅድም ስታሳዩ የነበሩት ሳሂህ የሆኑ ሀዲሶችንም የካደ ነው። ኬት እንዳመጣው አናውቅም። በእርግጥ እንደዛ የሚል ነገር አስቀምጧል። ግን መሳሳም አይደለም ምራቅ መዋጥ እንኳን የተከለከለ ነው። ትክክለኛ ጾም ከሚስት ጋር ምናምን ብሎ ነው የመጣውና ከሌሎች አዲስ ሳሂህ ከሆኑ አዲሶች ጋር የሚጋጭ ሀሳብ ይዘህ ከመጣ ትክክል አይደለም። እንደዛ ነው የሚለው እሱ ይዞት የመጣው። ያ ባይዘ ኢቨን መሳሳም ፎንድሊንግ ማድረግ ኃጢአት ነው ብሏል። ሙተማሌክ እኮ ኃጢአት ነው ብሏል። ክፈቱለት። እዛውስ መግባት ካስፈለገ ነሰሰሪ ከሆነ ለምሳሌ አሊፍ ቅድም መሳሳም ይቻላል፣ ስሜትን መቆጣጠር ከቻልክ ፎንድሊንግ ይቻላል አለ። ሙተማሌክ ደግሞ ገሃነም ትገባታለህ እንደ ዝሙት ነው ብሎታል። መነካካት ራሱ ዝሙት ነው ብሎታል። መሳሳም ዝሙት ነው ብሎታል። ይሄ አዲስ ደግሞ አንድ ሳይሆን በጣም ብዙ ቦታ ላይ ማምጣት እንችላለን፣ ሳሂህ በሆነ ማለት ነው። ስለዚህ እኛ የጠቀስነውን አርጊው አድርጉን። ሌላ ነገር አንጥተህ ትናንትና ሰንበዲ መጥቶ እንደዚህ ብሎታል ያለውን አይደለም። እኛ የጠቀስነውን ሀዲሱ ላይ ሰንበዲ እንደዚህ አለው አላለው ሁኬርስ ምን አገባን እኛ ያላልነውን ማለት ነው። እኛ ያልጠቀስነውን ምን ጨነቀን? እኛ አይመለከተንም እኮ እሱ። እኛ የጠቀስነው ላይ አርጊው አድርጉ። ሙተማሌክ ምን እንዳለ አሳያቸው ክርስቲያን።
ስለዚህ ነብያችሁ ወሲብ አድርጓል። ወሲብ ማድረግ ነው ፎንድሊንግ ማድረግ ብሏል። ለምሳሌ ነብዩ ሙተማሊክ ሐዲስ ላይ ደግሞ ፎንድሊንግ ማድረግ ወሲብ ማድረግ ማለት ነው ብሏል። አንብቦ ኦኬ እሺ A man's kissing his wife and fondling her with his hand are a part of intercourse ምንድነው? አንድ ባል ሚስቱን ቢነካካ እና ቢስም እሱ ልክ እንደ ኢንተርኮርስ ነው፣ ሴክሹዋል ኢንተርኮርስ አንዱ ፓርት ነው አለ። someone who kiss his wife or fondle her with his hand must do wudu ምን ይላል? አንድ ሰው ሚስቱን ቢነካካ ወይም ደግሞ ቢስም የግድ እንደገና ትጥበት መፈጸም አለበት። ስለዚህ ሙሐመድ እንደዛ በጾም ወቅት አይሻን ሲነካካና ሲስም ከነበረ በቃ ጾሙ ልክ አልነበረም ማለት ነው። ምክንያቱም አንዱ ከሴክስ ፓርቶች ውስጥ እያደረገ ነበር ማለት ነው። ፔሪድ። ይሄ እኮ እናንተ እርስ በራሳችሁ ነው። በነገራችን ላይ መረጃው እርስ በራ አብደላ ኢብኑ ዑመር ደግሞ ይሄን ነገር ይከለክላል በጾም ወቅት እንደዛ ማድረግ። እሱንም አሳያችኋለሁ። ያ መሳም ራሱ ክልክል ነው ብለው ደግሞ እሱ እንትን ብሏል። ቀደም ያሉን ምንድነው? እሱ ይቻላል መሳም ነው ያሉን አይደለ? መነካካት መሳም ይቻላል። የዑመር ልጅ ደግሞ መሳም አይቻልም መነካካት አይቻልም ብሏል። የኛ ችግር አይደለም። ይሄ የሐዲሶቻችሁ ግጭት ናቸው። እነኚህ የሐዲሶቻችሁ ግጭት ይሆናሉ ማለት ነው። እንዴት ታስታርቋቸዋላችሁ? መሳም አይቻልም ወይንስ ይቻላል? ማንኛውን ነው የምትቀበሉት? ነቢያችሁን ወይንስ የዑመርን ልጅ? ሳቦቻችሁን ወይንስ ትናንትና የመጡ ሊቃውንቶቻችሁን? አስማሙ ውስጥ ይሄንን ኦኬ። ሼክ አብዱ ፈይሰል ይሰማል? ይሰማል። አለን አለን። ኦኬ። መሳም ኃጢአት ነው ብለህ ታምናለህ? መሳም ሐላልህ ምስትህ ከሆነች ለምን ሐራም ይሆናል? በረመዳን ወቅት መሳሳም ይቻላል? በረመዳን መሳሳም በየትኛው ክፍለ ጊዜ? ቀን እየጾሙ በጾሙ ሰዓት አይመስለኝም። አይቻልም። እሱ ላይ ዲፕ ናውሎጅ የለኝም፣ ግን እኔ አሁን ለምሳሌ በሌሊቱ ክፍለ ጊዜ ማድረግ ይቻላል፣ ግን ከዛ ውጪ አይፈቀድም ይላል። ማን ነው የሚሳደበው? ሐዲሱ ضعيف ሐዲስ ማለት ዊክ ሐዲስ ማለት ነው። ምንም ሊተገበር የማይችል ያን ሐዲስ መረጃ ከፍቼ እያነበብኩለት አዳም ራሱ ገና እንደገባ እያወራ መጣ። ዳይፍ ማለት ደካማ ማለት ነው። ነገርኩህ እኮ ቀደም። እኔ ምንም የተለየ ነገር እኮ አላወራህም። የተለየ ነገርም አላመጣህም። ደግሞ ያመጣው ምን አለ ተሻለ አድርገው የምታደርግ ከሆነ ነው። አንዳንድ ጊዜ አሁን ለምሳሌ አንድ ሐዲስ ሰሂህ ነው ሐዲስ ነው የሚባለው ለምሳሌ የሆነ አግሪመንት የሚባል ነገር አለ አይደለ? ስምምነት። ለምሳሌ አሁን ያንን ክታብ 4 ሰው ተወያይቶበት 3ቱ ትክክል ነው ካለ ያ ሐዲስ ሰሂህ ነው ማለት ነው። በጣም ብዙ ቦታ ሰጣለሁ። እሺ አንዴ ሐዲሶቹን ክፈታቸው። ክርስቲያን እንደሚሳሳሙን አንዴ መረጃዎችን ክፈት። በጣም ብዙ ቦታ ሰጣለኝ። ምክንያቱም ይሄን አንብበውና ቀጥል። ቅድሚያ ቆይ ክርስቲያን፣ ከዚህ ጋር አሁን ግጭት ነው የሚሆነው። ነብይ ይህንን ህግ አላከበረም። ለምሳሌ ኡሙ ለምን ወጣ? መውጣት የለብህም ነበር። መሳሳም ፎንድል ማድረግ አይቻልም ይላል በጾም ሰዓት። ነብይ ደግሞ ያደርገዋል። ስለዚህ እኔ ችግር ሳይሆን የሐዲሶች ግጭት ናቸው። በጣም ብዙ ሐዲስ አለ እኮ። ሐዲስ ማለት እኮ ሲጀመር ምን ማለት እንደሆነ ታውቃለህ? ያንን ነገር አሁን ለምሳሌ አለ አይደል? ሃይስኩል ላይ ስንማር መጽሐፉን ኤክስፔሪየንስ የሚያደርግ የሆነ ጋይድ አለ አይደል? ልክ እንደዛ ነው እንጂ አሁን እንትን አይደለም። እንደዚህ ፋይዛል ምንም ኤክስፕላኔሽን ሳይሆን ይሄ ኮንትራዲክሽን ነው። ሙሐመድ ለምሳሌ ሚስቱን ፎንድ ሊያደርግ ነበር፣ አይሻን ይስም ነበር፣ ይነካካ ነበር። አብደላ ኢብኑ ዑመር ደግሞ ይሄን ነገር ይከለክላል፣ አይስማማበትም። ይሄ ማብራሪያ ሳይሆን መጋጨት ይባላል እኮ። ሰሂህ ነው ወይ አሁን ሐዲሱ ሰሂህ ነው ወይ ነው? አዎ ሁለቱ ሙተዋማሊክም ያም ይሄ ሙተዋማሊክ ነው። ኦፍ ኮርስ ይታወቃል ሙተዋማሊክ ሁሉም ሰሂህ እንደሆነ ማለት ነው። በመታወቁ አይደለም። አሁን ለምሳሌ ኢማሙ ማሊክ የተስማማበት ቡኻሪ ላይስማማበት ይሄ ነገር ሰሂህ ነው ብሎ የእናንተ ችግር ነው። የእናንተ ችግር እኮ ነው እሱ። ፈይሰል አየህ፣ እሱ እኮ የእናንተ ነው። ትናንትና ከሌ መጣ አንተ ከአንተ ትንሽ በእድሜ በለጥ የሚል ሰው መጥቶ ዳኢፍ ይለዋል።
ትንሽ ቀደም ያለ ሰው ደግሞ ሳሂህ ይለዋል። ከዛሬ 100 ዓመት በፊት ደግሞ የነበረ ሳሂህ ነበር ይላል። ከዛሬ 400 ዓመት የነበረ ደግሞ ይላል። እና የእናንተ ችግር እኮ ነው ይሄ። ደስ ያላላችሁ ዳኢፍ ትሉታላችሁ። ነብያችሁን ይነካል ብላችሁ የምታስቡትን በጊዜው ሙሐመድ ያደረገው ነገር ልክ ነው። አዎ ሙሐመድ አይሻን ከንፈር ጠብቷል፣ ምላሷን ጠብቷል፣ ልክ ነው። በጾም ወቅት ይነካካት ነበር ብለው አዎ ልክ ነው ብለው አስተላልፈዋል። ከትላንትና ወዲያ ደግሞ መጥተው ልክ አይደለም ይሄ ነገር ስህተት ነው ብሎ ያሉ አሉ። ይሄ እኮ የኛ ችግር አይደለም፣ እናንተ ናችሁ ማስተካከል የምትችሉት። ፈይሰል እኛም በማይመለከተን ነገር እኮ ነው እየጨቃጨቃችሁን ያላችሁት። እሺ አሁን ለምሳሌ ይሄ ነቢያችን ሰለላሁ ዐለይሂ ወሰለም አይሻን ፈይሰል በቀላሉ ልንገርህ፣ ይሄ መረጃ ከ20 በላይ እሰጥሃለሁ እኔ ከ20 በላይ ነብይ እንደሚስም እንደ ፎንድል እንደሚያደርጋት ከ20 በላይ መረጃ ልስጥህ። እንዴት ትስማማለህ? እንዴት አይስማትም? ሐላል እኮ ነች። ሚስቱ ከሆነች ማይስማትም ይስማታል እኮ። ታዲያ ምንድነው አርጉ የምትሉን? እሺ አሁን እኔ ከ20 በላይ መረጃ እመጣልሃለሁኝ እንደሚስማት እንደሚያሻሻት ምናምን ካልኩህ በኋላ ምንድነው የምትሉኝ? ካዳ እዚህ ጋር ደግሞ መጣም አይቻልም። በጾም ነው በጾም ያረጋታል ማለት ነው። ፈይሰል በጾም ወቅት ነው ይሄን የሚያደርገው። ደግሞ በጾም ወቅት ላይ ይሄን ያደርጋት ነበር። በተቃራኒው ደግሞ በጾም ወቅት ይሄን ማድረግ ክልክል ነው የሚል ሐዲስ አለ። የኛ ችግር ሳይሆን የሐዲሳችሁ ግጭት ነው እኮ። ክፍለ ጊዜ አለው። አሁን ክፍለ ጊዜ አለው። በማታው ነው ወይስ በቀኑ ክፍለ ጊዜ ነው የሚል ነገር ይወስነዋል። አሁን ለምሳሌ በጾም እየጾመ በጾም ወቅት እየጾመ ይኸው በጾም ጊዜ ለምሳሌ በጾም ጊዜ ማታ ከሆነ በማታ ወቅት ላይ ይኸውልህ ስማ፣ በማታ ወቅት ላይ ቁርአኑን ይናገራል። ችግር የለውም። እኛ በማታ ወቅት ላይ አይደለም፣ አሁን እየጾሙ ነው። በማታ ወቅት ላይማ ቁርአኑም እኮ ፈቅዶላቸዋል። ወደ ሴቶቻችሁ ግቡ ብሎ ይናገራል። ድረሱባቸው ይላል። እሱን እናውቃለን። ትናንትና ሜቢ ስላልነበርክ ይሆናል እንጂ እሱን አንስተነዋል። እሱን አይደለም እየጾሙ እያለ ነው። እየጾሙ እያለ ምን እስኪ ካለ ስጠኝ ሊዮ አንድ ይሄው ለምሳሌ ተመልከት። ይሄን ሐዲስ አንብበው። አብደላ ኢብን ዑመር ዩዝድ ቱ ፎርቢድ ኪሲንግ ኤንድ ፎንድሊንግ ፎር ፒፕል ሁ ዌር ፋስቲንግ። አብደላ ኢብን ዑመር የሚሳሳሙ እና የሚነካኩ ሰዎችን ከልክሏል። በምን ሰዓት? በጾም ወቅት እየጾሙ እያለ። በጾም ሰዓት አይፈቀድም እኮ። ልክ እኮ ነው። በጾም ሰዓት አይፈቀድም። ጎበዝ ፎንድል ማድረግ ሳይ ሙስሊም 1106 ሲንከፈተው 11 ማልክ ምን ፎንድሊንግ ማድረግ በቀኑ ክፍለ ጊዜ እኮ አዳምጠሽ በቀኑ ክፍለ ጊዜ ሪሊስ ማድረግ አይቻልም። ያ ደግሞ ይሄን ነው ተመሳሳይ ነስል ማይቻለውን ነብይ ደግሞ ራሱ ደግሞ እንደሚቻል አድርጎ ደግሞ ሲያደርገው ስናገኝስ ወይንም ጀሚዓ ተርሚዚ 728ን ቀድመህ ክፈተው። ሳይ ሙስሊም ላይ ኔክስት ሄዳል። ኦኬ ጀሚዓ ሁሉም ሐዲሶቹ ሳሂህ ናቸው። ተርሚዚ 728 ግሬዱን አሳየው። ያው ሳሂህ ነው። صحيح እሺ ቀደም አሁን አይቻልም የሚል አሳይተናል አይደለ? እዚህ ጋር ደግሞ እናሳየህ። The messenger of Allah would fondle, look, the messenger of Allah would fondle me while he was fasting. እየጾመ በነበረበት ሰዓት ፎንድል ያደርገኛል። ምን እያደረገ በነበረበት ሰዓት? በጾም ላይ ያለ። ግን ኢንቨርስ ማድረግ ይቻላል። ወደ አማርኛ ተገለብጡት አንዴ፣ እኔ ሞር እንዲረዳው ማለት ነው። አማርኛ በስርዓት ላይ ተረጎመልህ ይችላል። ከተረጎመልህ ቀይርለት። እሺ ልሞክርለት። ያው እንግሊዝኛው አንዳንድ ነገር ትረዳለህ ግን ያ ፈይሰል አሁን ችግሩ ምንድነው እሱ የሚሆነው? ስለዚህ እነኛ ሐዲሶቹ አንድ አይደለም። እኔ ከ20 በላይ ሳሂህ የሆኑ እነኚህ እሰጥሃለሁ። በተቃራኒው ደግሞ ፎንድል ማድረግ መሳሳም ወሲብ ማድረግ ጋር ተመሳሳይ ነው የሚል ሐዲስ ደግሞ አለ። ስለዚህ እነኛ ሐዲሶች ችግር የኔ ሳይሆን አሌስ ነብያችሁን ወሲብ ሲያደርግ ነበር በጾም ብላችሁ ውሰዱት። አሌስ ደግሞ እነኚህን ሐዲሶች ቀዳችሁ ሽንት ቤት ከተቷቸው ካሳፈሯችሁ ማለት ነው። ተው እንደዛ አይባልም። እንዴት ላድርግ ካዳ? እኔ ላይ እኮ እየጫናችሁብኝ ነው ያላችሁት። እኔ ላይ አንዳንዴ ስጭኑ
እንትን ነው አሁን ይሄ ፎንድሊንግ የሚለው ወደ በጣም ለግብረ ስጋ ግንኙነት የቀረበ ስለሆነ እንደዚህ የሚተረጎሙት አሉ። ለምሳሌ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጾም ላይ ያሉ ከኔ ጋር ስጋ ግንኙነት የፈጸሙ ነበረ። ኦኬ አሁን ይሄ ፎንድሊንግ የሚለው ኦልሞስት ከግብረ ስጋ ግንኙነት ጋር ኤ ፓርት ኦፍ ሴክስ ስለሆነ ማለት ነው። ያ አሁን እንትኑ ወሲብ ይፈጽምብኝ ነበር ያለችው ኦልሞስት ያው እንትን ይለኝ ነበር ነው። ለዛ የቀረበ ስለሆነ እንደዛ የሚተረጉመው ኤኒዌይስ ሜቢ ግልጽ ይመስለኛል። ልናገር ብዙ ሰማኋችሁ። አቋርጣሽ ነበር ቅድም በመሀል ሰው ገብቶ። ቀጥል። እሺ ሐዲሱን በጣም አወራችሁበት። ጀስት አጠር አድርጌ ተናግሬ ልውጣ። ቅድምም ደጋም እኮ እንዳትለኝ። ጀስት እኔ ነግሬሃለሁ። ቅድምም ያልኩትን አልደግምም፣ ያልኩትን ልድገምልህ። ይቻላል። ነገር ግን የሚቻለው መቼ ነው? የተፈቀደው በጾም ላይ ሳለ ኪስ ማድረግ፣ ማቀፍ እንዲሁም ደግሞ ምን አይነት ፍቅርን ማሳየት ይቻላል። ነገር ግን ወደ ሴክሹዋል ኢንተርኮርስ የምንለው ምንድነው? ግብረ ስጋ ግንኙነት ምናምን የሚወስድ አካባቢ መቅረብ ከና አይቻልም። ይህንን ራሱ ያንን ሀግ ራሱ ማድረግ ኪክ እንትን ምንድነው ኪስ ማድረግ ወይም ነው መሳም እንዲሁም ደግሞ ፍቅር ምናምን ማሳየት ራሱ አይቻልም። ምን ከሆነ ያ ሰውዬ ስሜቱን መቆጣጠር ማይችል ከሆነ ማን ነው አብዱላህ ኢብኑ ዑመርም የከለከለው በዛን ጊዜ የነበሩት ሰዎች ወይም ደግሞ በዚህ ጊዜ የነበሩት ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኋላ የነበሩ ሰዎች አብዛኛዎቻቸው በስሜታቸው አንፃር ይወድቁ ነበረ። ከዛ አንፃር ከና አይቻልም። ረሱል ሰለላሁ ዐለይሂ ወሰለም ያንን ነገር ያደርጉ የነበሩት ራሳቸውን ይቆጣጠሩ ስለነበረ እሳቸው ደግሞ ከዛ ወዲህ የነበሩት ሰዎች ወይም ደግሞ እኔም ብትወስደኝ እኔ አሁን ስሜቴን መቆጣጠር ማልችል ከሆነ ከና ከመጀመሪያውኑ ጀምሮ ወደዛ ነገር መቅረብ ከና አይፈቀድልኝም ለኔ። ነገር ግን ስሜት አቅፊያት ምን ብዬ ራሴን ከዛ ነገር እንትን ማለት ምችል ከሆነ እንደፈለኩ ቢሆን አንተ ምን አገባክ? ሲቀጥል ደግሞ ይፈቅዳል። በቃ ገባ አይደለ? ራሴን መቆጣጠር ምችል ከሆነ መቆጣጠር ማልችል ከሆነ ግን ከና መቅረቡ አይፈቀድልኝም። ልክ ቅድም ክርስቲያን እንዳለው ደግሞ በማታ ደግሞ ወደ እነሱ ብሏል። እሺ ያ ሜቢ ማታ ልትገናኛ ቀን ስታሻሻ ስታቀልጣት መዋል ምን እንዳስፈለገ ባይገባኝም፣ ኤኒዌይስ አንድ አጽንኦት እየሰጡ ያለፉበት ነገር አለ። መሐመድ ስሜቱን ይቆጣጠራል የሚል ነው። መሐመድ ስሜቱን ይቆጣጠራል የሚለው ብዙም አያስኬድም። ሳይ ሙስሊም 14:4 ላይ መንገድ ላይ ራሱ ሴት አይቶ አላስችል ብሎት ዜነብ ልብስ እየሰፋች ቆዳ እየፋቀች በነበረችበት ሰዓት ላይ ሮጦ መጥቶ እንትን ያለባት ነው። ስሜቱ የሚቆጣጠር ሰው አይነት አይደለም መሐመድ። መንገድ ላይ ሴት አይቶ ሮጥ። ትናንትና አንደኛው ያለው ትዝ አለኝ። ክርስቲያን ሰምተዋል? እሱን ሜይ ቢ ቪዲዮ ካለ አሳየን። ካለ የሆነ ለቃውት አይቼው ነበረ፣ አላስተዋልኩትም ነበር። የቀድሞውን ተመለሰልህ? ተወን፣ ኢየሱስ ጌታ ነው ብለን አንዴ ከድር ተወን፣ በቃ ኢየሱስ ጌታ ነው እንላለን። በቃ እንደዛ እንድንላምን ነው የፈለግከው? በቃ ኢየሱስ ጌታ ነው እንበል፣ ረመዳንን እንጽምበት፣ እስልምና ስተታታታ በቃ ተወነ። ኢየሱስ ጌታ ነው ብለን በቃ እንቀበላለን፣ ኃላፊነት ወስደን። ትናንት ደግሞ ሚስቴን አፋታሽ። ሶሪ በጣም ለመሳቅ ፈልጌ አይደለም፣ ነገሩ ግን ስላላስቻለኝ ነው። ሶሪ በጣም አልቻልንም። በቃ ስለዚህ ኢየሱስ ጌታ ነው እንላለን። ረመዳንን እንጽም፣ ዳይፍም አትግባ። አይካንት ቪዲዮ አይተዋል? እሱ ቃል ቪዲዮን አይቼዋለሁ። ቪዲዮን እየፈለግኩት እኮ ነው ካገኘሁት። እስኪ ረመዳንን በሰላም ነው መጾም የምንፈልገው እባክህ አለ። ተወን አለ። ያኛው ደግሞ እንኳን ደስ አለ ትዳሬን አፍርሰዋል አለ። ከአንዱ ደግሞ መጣ። እስኪ ቃል ያኛውን ካገኘው ፈልገው ወይም ደግሞ ሼር አድርጉልኝ ልጆች ካላችሁ።
እንግዲህ ትዳር እያፈረሰ ነው የሚል ክስ ተከሷል ወንድማችን። ትዳሬ ላይ በጣም መጥፎ ሁኔታ ደርሷል በዚህ ሰዓት። ምክንያቱም ሚስቴ ሰለምቴ ናት እና ከዚህ እየመጣች የወሰደች ጥያቄዎች እንዲህ በቃ ከአቅም በላይ ጥያቄዎች እየጠየቀችኝ፣ እኔ ደግሞ ኡስታዞችን አነጋግሬያቸው ሂዱበት ስላችሁ ምንም ሊሰሙኝ አልቻሉም እና ጀስ አፕሪሼት ለማድረግ ነው እና ያው ትዳሬን በትነዋል፣ ደስ ይበል ለማለት ነው። አዎ ትዳሬን በትነዋል፣ ደስ ይበል። አላህ ግን የእጅ ይሰጣል። ቴሌግራም ላይ ቼክ አድርግ፣ ልኬልሃለሁ። ይህን አልቻልኩም በቃ ማለት አይካንት የእጅን ይስጣልኝ። እኔ አፕሪሼት ሊያደርግ ነው ሲለኝ እኔ ሊያሞግሰኝ ነው ብዬ እጠብቃለሁ። የእጅን ይስጣላ ትዳሬን በትናል አለኝ። ይችኛዋን ደግሞ ከስር ያለው አንድ አዳምጥ። ኢየሱስ ጌታ ነው ነው የምትፈልገው? እኔ ጌታ ነው በቃ ችግር የለውም። ለምንድን ነው እንደዚህ አይነት ነገር ውስጥ የምታደርገው? ይሄ ሃይማኖት ነው። ሃይማኖት አንተ ባመንበት እናምነዋለን፣ እኛም ባመንበት እናምነዋለን። ሃይማኖት መናገር እና እባክህ ብለህ አትጨቅጭቅ፣ ራሳችንን አታሳምም። ሰላም ውረድልን፣ ፍቅሩ ተወን በቃ ኢየሱስ ጌታ ነው እንላለን። እሱ እኮ ነው የምፈልገው እያለ ነው ደግሞ የኛ ወንድማችን። አምና ይሰቀል ይሰቀል እፎይ ይሰቀል ነበረ ረመዳን። ዘንድሮ ደግሞ ተወን በቃ ኢየሱስ ጌታ ነው እንበል። ትዳራችንን አፈረስክብን። ይመቻች። እኔስ ቃል ሁለት ቃሎች ዳርና ዳር ነው ወይስ ሴቷን ነው? ሁለታችሁንም ብጠራችሁ አሰቡ እና አስቂ ናችሁ። ቀጥሉ። አንድ በእናትህ እሺ፣ ምን ታወራለህ? ጨረስን በቃ አሁን ደከመኝ። እኔ በቃ በእናትህ ጥያቄ ነበረኝ። ምንድን ነው? አንድ ጥያቄ እንትን ክርስቲያን ወጣ። አይ ችግር የለውም ማስረጃ ሌለም ትመልስልኛለህ። ትመጣለህ፣ እኔ ግን እከፍታለሁ፣ ነገር ትጠይቃለህ። ያ ቃል ጋር ግባ። ምን ቃል ጋር ግባና እዛ አንድ ጥያቄ ብቻ ነው። አንድ ጥያቄ። እሺ ቀጥል። እሺ ማርያም ከሞታን በኩል ተነስታለች ከሞታን? እሺ እሺ ተነስታለች ከሞታን? አዎ እንደዛ እናምናለን። እንደዛ የሚል መጽሐፍ ቅዱስ ክፍል አለ? ኦኬ ነሰሰርሊ እኛ መጽሐፍ ቅዱስ ላይ ብቻ ዲፔንደንት አይደለንም። ምክንያቱም መጽሐፍ ቅዱስ ላይ እንኳን እንደዚህ የማርያም ሞትና መነሳት ይቅርና ሞታለች የሚል አልተጻፈም። ስለዚህ አልሞተችም ማለት አይደለም። ሞታለች ያልነው እኛ ስለሆነ ተነስታለች የሚለውንም አርጉመንት እኛው ጋር ይመጣል ማለት ነው። ሞታለች የሚል ስለሌለ ማለት ነው። ነገር ግን ቃል በቃል የሚለውን ከሆነ ሜይ ቢ በመዝሙረ ዳዊት ላይ ምዕራፍ 45 ላይ ነው የሚያስታውሰኝ። አንተና ቤተ መቅደስ ታቦት ተነስ የሚለውን በትንቢት ተነግሮላታል። ሜይ ቢ ቼክ ላደርግልህ እችላለሁ። ሁለት አካል ነው ከሙታን የተነሳ ከክርስቶስ ጋር። ያ አንተና የታቦቱ ቤተ መቅደስ ተነስ የሚለውን 44 45 እንደዚህ አካባቢ ላይ ቼክ አድርግልኝ። ሀምሳ ሁለት የሚሉ አሉ። እሺ ቼክ ላድርገው ነው እንዳንተ የሚያስታውሰው የለም። ኦኬ
ጥቅስ የሚያስታውሰኝ ምን ላይ ነው ያለው? እኔ አነበዋለሁ። መዝሙረ ዳዊት ላይ ያለ ትንቢት ስለሆነ መዝሙረ ዳዊት 131 ከ8 ጀምሮ እሺ በጠላቶች ቤቱ ምራኝ ነው። ስንት ላይ 131 ላይ እንደዛ መቶ ወይ በቅንፍ 132 እንደዛ። እሺ አንብበው። ከፈተ 132 እሺ አንዴ አንብበው። አላወጣሁትም እኔ እንትን ላይ ነው ያወጣሁት። አንዴ እሺ መዝሙረ ዳዊት 132 አታነበውም እንዴ? እንደዚሁ እኮ ገና እየከፈትኩ ነው መጽሐፍ ቅዱስ። ለዛ ነው ብሉስ እሺ አንዴ ቁጥር 8 ላይ እንደዚህ ይላል፣ አቤቱ ወደ እረፍትህ ተነስ አንተና የመቅደስህ ታቦት ይላል። ይህንን መሰረት በማድረግ ክርስቶስ ተነስቷል። ሐዋርያት ሥራ ምዕራፍ 1 ላይ በቁጥር 11 ላይ እንደተነሳ መጽሐፍ ቅዱስ ይናገራል። እንዳረገ መጽሐፍ ቅዱስ ይናገራል። ዕብራውያን 1 ቁጥር 3 ላይ በአብ ቀኝ እንደተቀመጠ እንደተነሳ ይናገራል። ስለዚህ አንተና የቤተ መቅደስ ሲል እሱ የእሱ ማደሪያ በእሷ ያደረ ከእሷ የተወለደ እንደመሆኑ እሱም ብቻ አይደለም ያለው እሷ አማናዊት ታቦት ነች። ስለዚህ አንተና ቤተ መቅደስ ተብላ ቤተ መቅደስ ስለሆነች እሷ ተነስታለች ብለን ትንቢቱ ተነግሮላታል። በታቦት ትመሰላለች። ታቦቱ ካየ በብሉይ ኪዳን የእግዚአብሔር ቃል ያደረበት ነበር አይደለ? በአዲስ ኪዳን ደግሞ ያ አካላዊ ቃል በማርያም አደረ። አካላዊ ቃል አደረባት ማለት ነው። በብሉይ ኪዳን እግዚአብሔር ቃል ያደረበት ነበር ታቦቱ። በአዲስ ኪዳን ደግሞ አካላዊ ቃል ራሱ ያደረባት ነች ማለት ነው። ታቦት ተብላ ትባላለች። ስለዚህ ትንቢት ተነግሯል። ተነስታለች የሚል ቃል በቃል ነው አንተ የፈለከው። ተነስታለች ወይ ሞተች፣ ተነሳች የሚል ነው አይደለ? እሺ ከክርስቶስ ውጭ ከሞታን የተነሳ እንደሌለ መጽሐፍ ይናገራል እኮ ግን። ኦኬ ምን ላይ? እሺ ከክርስቶስ ውጭ ከሞታን የተነሳ የለም የሚል ማስረጃ ብሰጥስ? ቋንጣ ምን ቻሌንጅ ታደርገኛለህ? አመጣላለሁ ነው ከክርስቶስ ውጭ ከሞታን አልተነሳም የሚል ቋንጣ የለም። አንጣው ከሙታን አለመነሳት የሚል እሱ ራሱ በማለው ስጋዊ በነበረበት ሰዓት ላይ ብዙ ሞተው የሞቱትን ስላስነሳ ከሞታን በኩል የተነሳ እሱ ብቻ እንደሆነ ካመጣው ከመጽሐፍ ቅዱስ በኩል አይደለም። በስርዓት በለው ክርስቶስ ራሱ በስጋ በነበረበት ሰዓት ላይ ብዙ ያስነሳቸዋሉ አልኩህ እኮ እና ሞቷል እኮ እነሱ መልሶ አንብበው በትክክል በለው። አንብበው ክፍሉ በትክክል አንብበው። አላዘር ልትል ነው እንዴ? አላዘር እኮ መልሶ ሞቷል እኮ። ችግር የለውም። አሁን አንተ አንብበው ክፍሉ። ምን ኢየሱስ ብቻ እንደተነሳ የሚለው ያ እንደዛ የሚለው እሱም አይደል እኮ ከሞታም መካከል የተነሳ እሱ ብቻ እንደሆነ ነው መጽሐፍ የሚናገረው እኮ። አንብበው። እንደዛ አይደለም የሚለው። አንብበው በስርዓት አልኩህ እኮ። አይልም እንደዛ። አንብበው በስርዓት። እሺ ካለ ቻሌንጅ ታደርገኛለህ? ቻሌንጅ እያደረግኩ እኮ ነው ስቲል። የለም በልሽ። የለም ካልክ ነው ያመጣልሃለሁ ማስረጃው። የለም አንተ እንዳልከው አይደለም የሚለው። አንተ እንዳልከው አይደለም የሚለው። ምንድን ነው የሚለው? ቀጥል አንብበው። ለምን እነግርሃለሁ። አንተ እንዳልከው እንዳልሆነ ከሙታን በኩል እንደሱ የተነሳ እንደዛ አካባቢ ነው ያልከው። እንደዛ አይደለም የሚለው። በስራ ወይንም ደግሞ ቀጥል። እሺ አንብበው። አንተ እንዳልከው በፍጹም አይልም። ከሞታም መካከል የተነሳ ብቸኛ እሱ እንደሆነ አይናገርም። ፕሊስ አንብበው። እሺ አንብበው። የለም ካላልክን እንዴት አነባለሁ? እኔ አለ ወይስ የለ እየጠየቅኩ እኮ ነው።
ወይ አለ ወይ የለም በለኝ። በስርዓት ጥያቄ ትክክል አለም። አይ ወይ የለም ወይ ደግሞ አለ ይገኛል ብለህ እንድመልስልኝ ጥያቄ እኮ ነው። አንተ እንዳልከው የለም ክርስቶስ ብቻ ነው የተነሳ የሚል የለማ። አንብበው። አረው ወይ አለ ወይ የለኝም በለኝ እንጂ ጥያቄ እኮ ነው። የለም እያልኩ እኮ አንተ እንዳልከው አይልም የለም። ምንድን ነው የምልሽ? ኦኬ ሰዓት መግደል ነው የፈለከው? ቻው በቃ። ምንድን ነው የምለው? ንገረን እኮ በስርዓት አንብባ። ታውቀዋለህ ጥቅሱን ነው አታውቀውም? እሺ እኔ አላውቀውም። ንገር እስኪ እኮ ስለማታውቀው እኮ ነው። ሳታውቀው ለምን ታወራለህ? ስለዚህ እሺ ንገረን። ከሙታን በኩር ነው የሚለውን አንተ በኩል ብለህ ነው ያነበብከው። በኩል መቼ ያልኩት? አሁን እኔ በኩል ብለህ ነው ያነበብከው። መቼ ያነበብኩት ጀመረ? እንዴት ነው እንግባባ የምንችለው? እንባሽ ሁለት ከሙታን የተነሱ አለን እያልክን እንዴት እንግባባሽ? የለም እያልኩ እኮ ነው። አንተ እንዳወራኸው የለም እያልኩ እኮ ነው። እና እሺ ክርስቶስ ብቻ ነው ከሞት የተነሳ ብለህ እንዴት ታምናለህ ነው የምልህ። ሁለት አሉ። ማርያምም ተነሳለች፣ እሱም ተነስተዋል ኦልሬዲ። ኦልሬዲ ኦኬ። እንደዛ ከሆነ ጥያቄ ደግሞ አዳምጥ። እሺ ክርስቶስ ከሙታን ተነስቷል። ያ ሶስት ናቸው። ፕሊስ አዳምጥ። ሶስት ናቸው እንደው ፕሊስ አዳምጥ። አላዘርጋ አዳምጥ። እሺ አዳምጥ። ክርስቶስ አላዛርንም ሆነ ማርያምን ያስነሳቸው እሱ ነው። የትንሣኤ መነሳት ግን የተነሳችው ማርያም ያስነሳት ክርስቶስ ነው። እኛንም ያስነሳን እሱ ነው። ምክንያቱም ሙታን ድምፄን ይሰማሉ ስላለ ማለት ነው። ድምፁን የሚሰሙት እሱ ከሙታን በኩር ሆኖ፣ አሁን ግን ላንቀላፉት እሱ በኩር ሆኖ ተነስቷል ሲባል እሱ ሞትን በሞቱ ሽሮ የመጀመሪያው የተነሳው እሱ ነው። ምክንያቱም በስጋ ሞትን የገደለ እሱ ስለሆነ ማለት ነው። ሌላ ሞትን ገሎ የተነሳ የለም። በራሱ ስልጣን በራሱ ኃይል ሞትን በሞቱ የሻረ ማርያምም ተነሳለች አላልከንም እንደ ውፎ ያረተው ተው። እኔም እነሳለሁ እሱ ብቻ ነው ትላለህ። እኔም እነሳለሁ እኮ ካዳ ምን አስገረመ? አይ ከሞትክ በኋላ እንደ ኢየሱስ ታይተህ በስጋ የሚጨበጥ ነገር ይነሳል ወይስ ነፍስ ብቻ ነው? አይ አሁን ደግሞ ጥያቄውን ሽፍት አደረከው። በደንብ አዳምጥ። ከሙታን በኩር እሱ ነው ስንል የሌሎቹ መነሳት ቅድም ያላዛርም ተመልሶ ሊሞት ነው። ያ ግሎሪፋይድ የሆነውን ቦዲ ይዞ አይደለም የተነሳው። ክርስቶስ ግን ሞትን በሞቱ ሽሮ ነው የተነሳው። ዕብራውያን ምዕራፍ 2 ቁጥር 15 ላይ በሞት ላይ ስልጣን ያለውን በሞት ሊሽር በስጋ ተገልጧል። በስጋ የተገለጠው ደግሞ በሞት ላይ ያንን ምን አደረገው? በሞት ሻረው ማለት ነው፣ ደመሰሰው። ይህም ደግሞ ዕብራውያን ምዕራፍ 1 ላይ ቁጥር 3 ላይ ከቁጥር 2 እስከ 3 እንዲሁም ደግሞ ቆላሲያስ ምዕራፍ 1 ቁጥር 15 16 እንዲሁም ዮሐንስ ራዕይ ምዕራፍ 11 ቁጥር 25 ላይ ትንሣኤ ሕይወት እኔ ነኝ ይላል። ትንሣኤ ሕይወት እኔ ነኝ ሲል የሚያምንብኝ ቢሞት እንኳን ይነሳል፣ ሕያው ይሆናል፣ ሕያው የሆነ ለዘላለም አይሞትም ይላል። ትንሣኤ ሕይወት እኔ ነኝ ሲል እንዴት ነው? እሱ በሞቱ ምንን ስለሰጠ ነው? ሞትን ገሎ ትንሣኤን ስለሰጠን፣ ትንሣኤን ሰጠን፣ መነሳትን እርሱ ሰጠን ማለት ነው። እንዴት ነው የሚነሱት የሚለውን ደግሞ አንደኛ ቆሮንቶስ ምዕራፍ 12 ላይ አንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 12 ጀምረ እስከ 42 አካባቢ በደንብ አንብበው። እዛ ላይ በደንብ ተዘርዝሯል። በድካም ይዘራል፣ በክብር ይነሳል፣ በውርደት ይዘራል፣ በኃይል ይነሳል እያለ በደንብ አብራርቶታል ሐዋርያው ቅዱስ ጳውሎስ ማለት ነው እንዴት እንደሚነሳ። ስለዚህ ማርያም የተነሳችው በማን ነው? በክርስቶስ ነው የተነሳችው። እሱ ሞትን ከሻረ በኋላ ማለት ነው። ሞትን ምን ካደረገ በኋላ? የሞትን ኃይል ካፈረሰ በኋላ ነው። እንኳን ማርያም እኔም እነሳለሁ ማለት በነፍስ ነው በስጋ ተነሳችሁ የሚለው ነው። ኦኬ የምንነሳው ግን ምንድነው? እሱ እንዴት ነው የምንነሳው የሚለውን ትንቢተ ዳንኤል ምዕራፍ 12 ላይ አጥንቶች ሕያዋን ይሆናሉ ይላል።
የሚነሱት እንዴት ነው እሱ ሲባል በነፍስ ተነሳሽ በስጋ ምናምን የሚባል ነገር የለም። ትንሣኤ ምንድነው እሱ የሚሆነው? ሎክ መለከት ይነፋል። ሁለተኛው ትንሣኤ ከሆነ እነኚህ ይነሳሉ። ግን ምንድነው እሱ? ግሎሪፋይድ የሆነ ቦዲ አለ። ይህንኛው የሚደክመው የሚራበው የሚጠማው እንደዛ የሆነ አካል አይደለም። እሱን ምን ብያለው? አንደኛ ቆሮንቶስ ምዕራፍ 15 ላይ እንዴት እንደሚነሳ እዛ ላይ ስለተብራራ እዛ ላይ ማንበብ ነው ማለት ነው። ስለዚህ እንደዛ ነው እንትን ነው። ግን እንደኛው ነው የምትነሳ እንጂ በተለየ ሁኔታ አይደለም። እንደ ኢየሱስ ሞትን አሸንፋ ምናምን አይደለም የተነሳችው። ሞትን በራስ ማንም አሸንፎ የሚነሳ የለም። ለሁሉ የሚያስነሳቸው ክርስቶስ ነው። እንደ ኖርማል ሰው ነው የተነሳችው። ዮሐንስ ወንጌል ምዕራፍ 5 ላይ ከቁጥር 23 ጀምሮ ሙታን እንኳን ድምፄን ይሰማሉ ይላል። ሰው ድምፁን የሚሰሙት ከሙታን ጠርቶ የሚያስነሳቸው የሚወስዳቸው እሱ ነው ማ ክርስቶስ ማለት ነው። አንተ ላይ ሜይ ቢ ሱረቱ ሐጅ ቁጥር 6 እና 7 ላይ የአላህን ድምፅ የሚሰሙት አላህን ድምፁ የሚሰሙት መቃብር ውስጥ ያሉ ድምፁ የሚሰሙት የአላህን ብቻ ነው አይደለ? እሱ ነው የሚያስነሳቸው አይደለ? የመላኢካ ነው መላኢካ ነው። ስለዚህ ቁርአኑ ተሳስቷል እያልከኝ ነው? ቀብር ውስጥ ሰውን የሚያናግረው መላኢካ ነው። አረ የሚያስነሳቸው ነው እኔ ያልኩህ። ነፍስ የሚዘራበት እሱ ሆኖ ግን የሚያናግረው መላኢካ ነው። እሺ አንዴ 22:6 እና አንዴ ክፈትልኝ ክርስቲያን እንትና ቃል ምንድን ቁርአን ኦኬ 22:6 ኦኬ ቁጥር 7 አድርገው። ኦኬ ሰዓቲቱም ውጪ በእርሷ ፈጽሞ ጥርጣሬ የሌለባት በመሆኗ አላህም በመቃብሮች ውስጥ ያለን ሁሉ የሚቀሰቅስ በመሆኑ ነው ይላል። በመቃብር ውስጥ የሚቀሰቅሰው ጅብሪል መልአክ ነው ብለኸኛል። እዚህ ጋር ደግሞ አላህ ነው የሚቀሰቅሰው። መቼ አልኩህ? አሁን የሚጠይቀው እኮ ነው አልኩህ። የመቃብር ቅጣት አይደለም እኮ ያልኩህ፣ የመጨረሻይቱ ቅጣት እኮ ነው። የመጨረሻይቱ ሰዓት የመጨረሻ ትንሣኤን እያወራህ አንተ ገና መቃብር ቅጣት ላይ ነህ እንዴ? አይ የመቃብር ጥያቄ መስሎኝ አይደለም። ስለዚህ በመቃብር ውስጥ ያሉትን ከመቃብር የሚቀሰቅሳቸው ድምፁን የሚሰሙት አንድ ፈጣሪ ብቻ ነው። እሱም ደግሞ ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 23 አካባቢ ሜቢ ቼክ አድርግልኝ። ድምፁን የሚሰሙት ቁጥር 29 ላይ እንደዚህ ያስቀምጠዋል። ክርስቶስ የእሱ ብቻ ድምፅ ነው የሚሰማው። ስለዚህ ከመቃብር ማንኛውም ቢሞት ቢነሱ በማን ነው? በክርስቶስ ነው። አሁን የከፈትከውን ቅድም የከፈትከውንም አሳየን። ቆይ ቅድሚያ 11:25 ላይ ዮሐንስ ወንጌል የሚነሱት በክርስቶስ በማመን ነው። ሎክ ቁጥር 10 እሺ ይህን ክፍል ነው ቅድም አንተ የጠቀስከው። ክርስቶስ ከሙታን እንደተነሳ የሚሰብክ ከሆነ ግን ከእናንተ ምን ላይ ነው ያለው? ትንሣኤ ሙታን የለም እንዴት ይላል? ቆሮንቶስ ላይ ነው እኮ ያለው። ይህንን ራሱ ያንብበው ብዬ ነው። አይ ንጽጽር ስለሆነ ራሱ ያንብበው። አንደኛ ቆሮንቶስ ምዕራፍ 15 ራሱ ያንብበው። እሺ ዮሐንስ ወንጌል ስንት ልክፈትልህ? 11:25 እሺ 11:25 ኢየሱስም ትንሣኤ ሕይወት እኔ ነኝ። ትንሣኤ ማን ነው? እሱ ወንድማችን ትንሣኤ አንብቧ ማን ነው? እሱ ትንሣኤ የሚሆነው ክርስቶስ ነው። ከምን ትንሣኤ? ከመጽሐፍ ቅዱስ እሺ ነው አይደለም? አንብቦ ይኸው እየሰማሁህ ነው። ትንሣኤ ነው አይደለም? መጽሐፉ ይላል አይልም? ጥርሱ ይምጣ ቦስ እያላመፀብን ነው። ኤኒዌይስ ጥርሱ ይላል አይልም? ከድር እሺ ይላል
ስለዚህ ትንሣኤ እኔ ነኝ አለ አይደል? ህይወትም እኔ ነኝ አለ አይደለ? ቁርአንህ ላይ ደግሞ ትንሣኤ ማን ነው? ትንሣኤ አላህ ነው። ትንሣኤ አላህ ነው። እዚህ ጋር ደግሞ ክርስቶስ ነው። ስለዚህ ክርስቶስ ምንድን ነኝ? ሰው ነኝ ነው ወይንስ አምላክ ነኝ ነው እያለ ነው ያለው እዚህ ጋር። እኔ እኮ ስለ ማርያም እኮ ነው ጥያቄ። ችግር የለውም። ስለዚህ ያጋ እኮ አላህ ትንሣኤ ነው ስትል የሚያስነሳው አላህ ነው እያልክ ነው አይደለ? ከመቃብር ውስጥ እዚህ ጋርም ትንሣኤ ኢየሱስ ነው ስትል ከመቃብር የሚያስነሳው ኢየሱስ ነው ማለት ነው። ስለዚህ ምንድን ነው ማለት ነው? ኢየሱስ ማርያምንም ቢሆን የሚያስነሳት ማን ነው ማለት ነው? ኢየሱስ ነው። ስለዚህ አምላክ ነው እያልከው ነው አይደለ? አይ እኩል ናቸው ወይስ እንደ ለማለት ነው? ከማርያም ጋር ችግር የለውም። እሱ ላይ እንሄዳለን። የሚያስነሳው ማን ነው ይላል። ጥያቄ እሱ ነው። ጥያቄው ገብቶኛል። ጥያቄው ላይ አሁን እንትን ትላለህ። ማን ነው የሚያስነሳው ነው የሚለው እዚህ ጋር። ትንሣኤው ማን ነው? በቃ እኔ ነኝ ያለ እኮ። ስለዚህ ክርስቶስ ነው አይደለ? ኢየሱስ ነው። ጥያቄ እኮ ስለ ማርያም ነው እኮ። ስለ ማርያም እንድትሄድ እኮ ነው። ማርያም የሚያስነሳትም እኮ እሱ ነው የሚሆነው ከዛ በኋላ። አዎ እሱ አስነስቷት ነው እንጂ በራሱ አልተነሳችም። ጎበዝ። ስለዚህ ክርስቶስ ትንሣኤ ከሆነ አላህ ትንሣኤ ከሆነ ክርስቶስ ክሌም አድርጓል። ምንድነው? የክርስቶስን ክሌም ነው አላህ ለሚባል አካል የሰጠው ማለት ነው። ሌላስ? የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ አይደለ? የሚያምንብኝ ምን ይሆናል አለ? ሕያው ይሆናል አለ አይደለ? ስለዚህ ከመቃብር የሚያስነሳቸው ሕያው የሚያደርጋቸው ክርስቶስ ነው። ማርያምን የሚያስነሳት እሱ ነው። እኔ እኮ ስለ ማርያም ነው መልመድ የፈለግኩት እኮ መለስኩልህ እኮ። ማርያምን የሚያስነሳት እሱ ነው። እሺ ዙፋን አላት እንደ ኢየሱስ? እንደምን ዙፋን? በስላሴ መካከል ዙፋን የሚባል ነገር ለፍጡር አይሰጥም። አይ ስታመልኩ እኮ ግራ ገብቶኝ እኮ ነው። አሁን ሌላ ቶፒክ ውስጥ ልገባ ነው። ዕብራውያን ምዕራፍ 1 ላይ ሁሉም በፈጠረበት ሁሉም እንትን ካለ በኋላ በአብ ቀኝ ተቀመጠ ይላል። አንድ አገዛዝ፣ አንድ ስልጣን፣ አብ ወልድ መንፈስ ቅዱስ፣ አንዲት ዙፋን አላቸው። ዙፋን ኢንሴንስ ቅድስና፣ ልዕልና፣ ግዛትንም የሚያመለክት ነው። እንዳንተ ወንበር ማለት አይደለም። ስታመልኳት ያልከው ሜይ ቢ ቃጥበሬን ታመልካለህ። ወጣ። ኦኬ አይበቃችሁም? ቢኒ የምጨምረዋለህ? ሙሉ ነው፣ ምንም አያስፈልግም።